ሰላም ጤና ይስጥልኝ እንደምናላችሁ ውድ ቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ለየት ያለና እጅ የሚያስቆርጥም የዝግኔ ቀይ ወጥ አሰራርን ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክና ሼር እያደረጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። እንደ ሁልጊዜው የሚያስፈልገኝ ግብአት እዚህ ጋር አዘጋጅቻለሁ። እንደምትመለከቱት ተከትፎ የተዘጋጀ ስጋ አለኝ። ቪዲዮ እንዳይረዝም እኔ ሁሉንም ግብአት አዘጋጅቼ ያሳያችኋለሁ። ከዛ በመቀጠል እዚህ ጋር ደግሞ ደቆ የተከተፈ ቀይ ሽንኩርት አዘጋጅቻለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ከዛ በመቀጠል እዚህ ጋር እንደምትመለከቱት ተፈጭቶ የተዘጋጀ ቲማቲም አለኝ። ፍሬሽ ቲማቲም ነው የተጠቀምኩት። እናንተ የቲማቲም ድል መጠቀም ትችላላችሁ። ሌላው በርበሬ ነው። የበርበሬ ድል መጠቀም ትችላላችሁ። ለወጥ የተዘጋጀ የበርበሬ ድል ካላችሁ በጣም አሪፍ ነው። ማጣፈጫ ቅመም መከለሻና እርጥብ ቅመም እጠቀማለሁ። እርጥብ ቅመም ማለት ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ ማለት ነው። ከዛ በመቀጠል ድስታችንን እንጥድና ሽንኩርቱን ቀላ እስከሚል ድረስ ውሃ በትንሹ ጠብ እያደረግን እናበስለዋለን። በጣም ቀላልና የሚጣፍጥ አሰራር ነው። እኔ እንግዲህ በቀይ ወጥም በቲማቲም ሰርቼ አላውቅም ወይም በቲማቲም ድል ግን በጣም ነው የተመቸኝ። በጣም ወድጄዋለሁ። ላካፍላችሁ ብዬ ነው። ሽንኩርቱ እንግዲህ ቀላ እስከሚል ድረስ አብስዬው እንደዚህ እዩት። እንደዚህ እስከሚሆን ድረስ ካበሰል ነው በኋላ ቲማቲሙን እንጨምራለን። ዘይት ምናምን ሳንጨምር ማለት ነው። ሌላው የማቁላሊያ ቅመም ካላችሁ እዚህ ጋር መጠቀም ትችላላችሁ። እኔ ሽንኩርቱን በደንብ አድርጌ አብስዬ ከጨረስኩ በኋላ ቲማቲም ወይም የቲማቲሙን ድልህ እጨምርና አንድ ላይ የቲማቲሙ ውሃ ምጥጥ እስከሚል ድረስ አበስለዋለሁ። በጣም ቀላል ነው፣ ግን ደግሞ የሚያምር የሚጣፍጥ ቀይ ወጥ ነው የምንሰራው። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። እንደምትመለከቱት እንደዚህ ይኸው ምጥጥ እስከሚል ድረስ የቲማቲሙ ውሃ በደንብ ከመጠጠልን በኋላ ዘይት እንጨምራለን። የተወሰነ ዘይት እንጨምርና በደንብ አድርገን እናቁላለዋለን። እንደዚህ እሳቱን ቀነስ አድርገን በደንብ ዘይቱ ብቻውን እስከሚቀር ድረስ እናቁላለዋለን። እንግዲህ ዝግኔ የት ሀገር የባህል ምግብ እንደሆነ በዚህ አጋጣሚ የምታውቁ ካላችሁ ጻፉልኝ። እንደምትመለከቱት በደንብ አድርጌ ዘይቱን ጨምሬ ካቁላላሁት በኋላ የበርበሬ ድልህ ካላችሁ የበርበሬ ድልህ መጠቀም ትችላላችሁ። እኔ ግን በርበሬውን እንደዚህ አድርጌ በደንብ አቁላለዋለሁ። በርበሬ እንግዲህ ቁሌቱ ላይ በደንብ ሲሰራ ነውና የሚጣፍጠው። ከጎን ውሃ የሞቀ ውሃ ነጥድና ውሃ በትንሹ እየጨመረን ቆንጆ አድርገን ጥሩ የቁሌት ሽታ እስከሚያመጣልን ድረስ በርበሬውን በደንብ አድርገን እናቁላለዋለን። ቅር ያላችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። የሚችለውን ያህል ለመመለስ እሞክራለሁ። እንግዲህ እንደምትመለከቱት ቆንጆ አድርጌ ሽንኩርቱን እና ከበርበሬው ጋር በደንብ አድርጌ እያሸሁት እያቁላላሁት ነው። ከዚያ በመቀጠል እርጥብ ቅመሙን እንጨምራለን። ከቻላችሁ እሳቱን ቀንስ አድርጋችሁ በርበሬውን ውሃ ሳትጨምሩ በደንብ ጊዜ ወስዳችሁ ማቁላላት ነው። ካልሆነ ደግሞ በትንሽ ውሃ እየጨመራችሁ ጊዜ ወስዳችሁ ጥሩ የቁሌት ሽታ እስከሚያመጣለን ድረስ በርበሬውን ማቁላላት ነው። አሁን በትንሽ ውሃ ጨምራለሁ፣ ትንሽ ቀጠን ለማድረግ እና በደንብ እንዲበስልልን ማለት ነው። ሽንኩርቱ መታየት የለበትም። ጥፍት እስከሚል ድረስ እንደዚህ በደንብ ቁሌቱን ከሰራሁት በኋላ ከዚያ በመቀጠል ነው ስጋውን የምንጨምረው ማለት ነው። እናንተ ሰርታችሁ የምታውቁ ከሆነ ደግሞ ሌላ ምን አይነት ማጣፈጫ እንደምትጠቀሙ ኮሜንት ላይ ጻፉልኝ። እኔ እንደዚህ አካፈልኳችሁ። ምን አይነት ለየት ያለ ነገር እንደምትጠቀሙ ጻፉልኝ። እኔ ስጋውን እንደዚሁ ከትፌ ጨምሬዋለሁ። እናንተ ከፈለጋችሁ በሌላ መጥበሻ ውሃው በደንብ እስከሚጥብስ ማድረግ ትችላላችሁ። እስከሚጠፋ የስጋው ውሃ ጥፍት ብሎ ጥብስ እስከሚል ድረስ ስጋውን ለብቻ ጠብሳችሁ ቁሌቱ ላይ መጨመር ትችላላችሁ። እኔ ግን ከቁሌቱ ጋር በደንብ አድርጌ አሸውት እንደምታዩት ነው። በትንሹ ከዚህ በኋላ በትንሹ ነው ውሃ የምጨምረው። ውሃ ግን የሞቀ ውሃ ነው መጠቀም ያለብን።
ያው እንግዲህ እንደዚህ እንደምታዩት በጣም ቆንጆ ሆኖ እየበሰለልኝ ነው። እሳቱን ቅንስ አድርገን ስጋው በደንብ እስከሚበስልልን ድረስ ማንተክተክ ይኖርብናል። ጊዜ ቢወስድም ያው ጊዜ ወስደን እናበስለዋለን ማለት ነው። ሳይበስል ስጋው ውሃው ከመጠጥና ወፍራም ከሆነብን የሞቀ ውሃ እየጨመርን በደንብ አድርገን ወጡን እንደዚህ ቆንጆ አድርገን መስራት አለብን። እየበቃው ነው እኔ እየበሰለልኝ ስለሆነ ከዛ በመቀጠል ማጣፈጫ ቅመማ ቅመም ከፈለጋችሁ እናንተ ኮረሪማ መጠቀም ትችላላችሁ። እኔ መከለሻ ተጠቅሜ ያለው የመከለሻ ቅመም ዋነኛ የቀይ ወጥ ማጣፈጫ ነው። እንግዲህ እንደዚህ አድርጌ መከለሻውን ጨምሬ ትንሽ ካንተከተኩት በኋላ ቅቤ ጨምራለሁ። ቅቤ ለጣዕም እንዲሆነን ቅቤ መጨረሻ ላይ ነው የምንጨምረው። ከዛ አንድ ላይ እናዋህደውና ጨው እናስተካክላለን። ከዛ እሳቱን አጥፍተን ለተወሰነ ጊዜ ትንሽ አረፍ እናደርገዋለን። ጨውን ሁሉን ነገር ቀምሰን መጨረሻ ላይ ትንሽ የተፈጨ ኮረሪማ ብታደርጉበት የበለጠ ጣዕሙ ቆንጆ እንዲሆን ያደርጋል። እንደዚሁ ራሱ በጣም ነው የሚጣፍጠው። እንግዲህ እኔ እንደዚሁ ራሱ ቀይ ወጡ ተሰርቶ አልቋል። እኔ ግን የተቀቀለ እንቁላል ስላለኝ እንቁላል አረግበታለሁ። እንቁላል አንደኛ የበለጠ ያሳምረዋል፣ ስትበሉት ደግሞ የዶሮ ጣዕም እንዲኖረው ያደርጋል። እንግዲህ እንደዚህ ሰርታችሁ ቀይ ወጥን ለየት አድርጋችሁ ሞክሩት። በጣም የተመቸኝ አሰራር ነው። ላይክ እያደርጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ቅባት ማትፈልጉ ቅባት መቀነስ ትችላላችሁ። እንግዲህ እንደዚህ ቆንጆ ሆኖ ደርሶልኛል። ቅመማ ቅመሙን፣ ጨውን፣ ሁሉን ነገር ቀማምሼ ከጨረስኩ በኋላ ከዛ ጨልፈን ለገበታ ማቅረብ ነው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እንደዚህ አድርጌ እንግዲህ ለገበታ አቀርባለሁ። እዩት፣ እንደዚህ የሚያምር ቀይ ወጥን ዛሬ ሰርቼ አሳይቻችኋለሁ። ስለተከታተላችሁኝ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላማችሁ ይብዛ።